ሰላም የተወደዳችሁ የኤሪሳት ቴሌቪዥን ተከታታዮች፣ ለዛሬ ሐምሌ 22 ቀን 2026 የተሰናዱ የረፋድ ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አበይት ነጥቦቹን በቅድሚያ የቀድሞ የኡጋንዳ ምክትል ጠቅላይ ሚኒስትር ጄኔራል ሙሴ አሊ አረፉ። ኢራን በኩዌት መጠነ ሰፊ ጥቃት መፈጸሟን አስታወቀች። በኢራን በኒውክሌር ኃይል ማመንጫ ጣቢያ አካባቢ ፍንዳታዎች ተሰማ። በፑንትላንድ የዛፉን ከተማ ግጭት አንድ ወታደር ተገደለ፣ 3 ቆሰሉ። የኒውዮርክ ከንቲባ ገለልተኛና ሕጋዊ ስልጣን እንደሌላቸው በይፋ አምነዋል። ኢስማኤል አሳር በማንቸስተር ዩናይትድ መጫወት ህልሙ መሆኑን ተናገረ። ወደ ዝርዝር ዜናዎች እናልፋለን። ከኛ ጋር ቆዩ። የቀድሞ የኡጋንዳ ምክትል ጠቅላይ ሚኒስትር ጄኔራል ሙሴ አሊ አረፉ። የኡጋንዳ የቀድሞ ሁለተኛ ምክትል ጠቅላይ ሚኒስትር ጄኔራል ሙሴ አሊ በ2026 ዓ.ም ሐምሌ 19 ቀን በካምፓላ በሚገኘው ናካሴሮ ሆስፒታል ሕክምና ሲደረግላቸው ቆይቶ በ87 ዓመታቸው አርፈዋል። በመላው ኡጋንዳም ሐዘን ታውጇል። የኡጋንዳ ፕሬዝዳንት ዩዌሪ ሙሴቪኒ በኤክስ ገጻቸው ጄኔራል ሙሴ አሊ ለሀገራቸው ለረጅም ዓመታት እንደ ወታደርና ፖለቲከኛ ያገለገሉ፣ በምዕራብ ናይል ክልልም ታላቅ አርአያና ዘመናዊ ገበሬ ነበሩ ሲሉ አሞካሽተዋቸዋል። ሙሴ አሊ ለብዙ ዓመታት በመንግስት ውስጥ የተለያዩ ኃላፊነቶችን የተሸከሙ ሲሆን ከ10 ዓመታት በኋላ ለመጀመሪያ ጊዜ በ2026 ዓ.ም ግንቦት 26 ከፕሬዝዳንት ሙሴቪኒ የካቢኔት ዝርዝር ውጪ ተደርገዋል። ይህም ፕሬዝዳንቱ ለሰባተኛ ጊዜ ከተመረጡ በኋላ የተደረገ የመንግስት ለውጥ ነበር። እስከ 2026 ዓ.ም ግንቦት ድረስ ከ50 ዓመታት በላይ በህዝብ አገልግሎት የቆዩት ሙሴ አሊ ከ2021 እስከ 2026 ድረስ ሁለተኛ ምክትል ጠቅላይ ሚኒስትርና በፓርላማ የመንግስት ስራ ምክትል መሪ ሆነው አገልግለዋል። የኡጋንዳ ጠቅላይ ሚኒስትር ጽህፈት ቤት ሙሴ አሊ የዜጎችን ትስስር ያጠናከሩ፣ ደካማ ማህበረሰቦችን የደገፉና የማህበራዊና ኢኮኖሚያዊ ልማት ከፍተኛ አስተዋጽኦ ያበረከቱ መሪ እንደነበሩ ገልጿል። ሙሴ አሊ የአጁማኒ ምዕራብ የፓርላማ አባል ሲሆኑ በ2026 ዓ.ም ጥር በተካሄደው አጠቃላይ ምርጫ የገዢው ብሔራዊ የመቋቋም ንቅናቄ ኤንአርኤ መቀመጫውን እንዲያስጠብቅ ከፍተኛ ሚና ተጫውተዋል። በ1939 ዓ.ም ሚያዚያ በሰሜን ምዕራብ ኡጋንዳ የተወለዱት ሙሴ አሊ በ1968 እስከ 1972 በውጭ ሀገራት የወታደራዊ ስልጠና ከመውሰዳቸው በፊት ለአጭር ጊዜ መምህር ሆነው ሰርተዋል። በ1969 ሁለተኛ ሌተናል ሆነው ወደ ጦር ኃይል የገቡ ሲሆን በፍጥነት ወደ ከፍተኛ የጦር ማዕረግ ተሸጋግረዋል። የዚያን ጊዜ የኡጋንዳ ፕሬዝዳንት ኢዲ አሚን በ1971 የክልል አስተዳደር ሚኒስቴር አድርገው ሾሟቸው። በ1974 ወደ ብርጋዴር ማዕረግ ከፍ ሲሉ በ1975 ደግሞ የፋይናንስ ሚኒስቴር ሆነው ተሾሙ። የኢዲ አሚን መንግስት በ1979 ከወደቀ በኋላ ወደ ስደት በመሄድ የሚልተን ኦቦቴን መንግስት የሚቃወም የኡጋንዳ ብሔራዊ የማዳን ግንባር መሰረቱ። ፕሬዝዳንት ሙሴቪኒ በ1986 ስልጣን ከያዙ በኋላ ሙሴ አሊ ተዋጊዎቻቸውን ከአዲሱ መንግስት ጋር በማዋሃድ የባህልና ወጣቶች ሚኒስቴር ሆነው ተሾሙ። በቀጣዮቹ ዓመታትም የቱሪዝም፣ የውስጥ ጉዳይና የአደጋ ዝግጁነትን ጨምሮ በርካታ የሚኒስቴር ኃላፊነቶችን በመምራት ለሀገራቸው አገልግለዋል። ፕሬዝዳንት ሙሴቪኒ በ2003 ወደ ሌተናል ጄኔራል፣ በ2012 ደግሞ ወደ 4 ኮከብ ሙሉ ጄኔራል ማዕረግ ከፍ አድርገዋቸዋል። ሙሴ አሊ ከማኬሬሬ ዩኒቨርሲቲ የመጀመሪያ ዲግሪ እንዲሁም ከአሜሪካ ወታደራዊ ዩኒቨርሲቲ በስለላ ጥናት የማስተርስ ዲግሪ ማግኘታቸውን ሪፖርቶቹ ያመለክታሉ። ኢራን በኩዌት መጠነ ሰፊ ጥቃት መፈጸሟ አስታወቀች። የኢራን ጦር በምዕራብ ኩዌት በሚገኘው የዶሃ የጦር ሰፈር ላይ በተመሰረቱ የአሜሪካ ወታደራዊ ተቋማት ላይ በሰው አልባ አውሮፕላኖች ወይም ድሮኖች አማካኝነት መጠነ ሰፊ ጥቃት መፈጸሙን በይፋ አስታውቋል። በከፊል የመንግስት ልሳን በሆነው ታስኒም የዜና ወኪል በኩል የወጣው የኢራን ጦር መግለጫ እንዳመለከተው ኃይሎቻቸው በአሜሪካ በኩል እየተፈጸመ ያለውን ተደጋጋሚ ወታደራዊ ጥቃት ለመበቀል ሲሉ በዚህ የጦር ሰፈር ውስጥ በሚገኙ የጦር መሳሪያ ማከማቻዎችና የምድር ጦር እዝ የሎጂስቲክስ ቁሳቁሶች ላይ የተሳካ ምት አሳርፈዋል። ኢራን የዶሃን የጦር ሰፈር በቀጠናው ላሉ የአሜሪካ ወታደሮችና ወታደራዊ ቁሳቁሶች ዋነኛ የድጋፍ ማዕከል መሆኗን የጠቀሰች ሲሆን የኢስላማዊቷ ሪፐብሊክ የጦር ኃይሎች በተቀደሰ አንድነት በመቆም የጠላትን ማንኛውንም አዲስ ሴራና ጀብደኝነት በቆራጥነት ለመመከት ዝግጁ መሆናቸውን በመግለጽ ጥብቅ ማስጠንቀቂያ አስተላልፋለች። ይህ የኢራን ወታደራዊ እርምጃ በመካከለኛው ምስራቅ እየተካሄደ ያለውን ውጥረት ይበልጥ አሳሳቢ ወደሆነና ወደማይገመት አዲስ ምዕራፍ
እያሸጋገረው ይገኛል። ጥቃቱ ከኢራን ድንበር ተሻግሮ በኩዌት ግዛት ውስጥ ወዳለ ቁልፍ የአሜሪካ ጦር ሰፈር ማነጣጠሩ ጦርነቱ ጂኦግራፊያዊ አድማሱን በማስፋት ሰላማዊ የነበሩ የባህረ ሰላጤውን ሀገራት በቀጥታ ወደ ግጭቱ አዙሪት እየሳባቸው መሆኑን ያሳያል። አሜሪካ ይህንን ወሳኝ የሎጂስቲክስ ማዕከሏን ለማስጠበቅ ስትል የምትወስደው የአጸፋ እርምጃ ፍጥጫውን ከማባባስ ባለፈ በአካባቢው ያለውን የኃይል ሚዛንና የዓለም አቀፍ የንግድ እንቅስቃሴን አደጋ ላይ ሊጥለው ይችላል። የተፋላሚዎቹ እርምጃ ከቀጥታ ውጊያ አልፎ የሶስተኛ ሀገራትን ሉዓላዊ ግዛት የጦር አውድማ ማድረግ መጀመሩ የቀጠናውን ቀውስ ከመቼውም ጊዜ በላይ ውስብስብ ያደረገው ሲሆን ሁኔታው በአስቸኳይ በዲፕሎማሲ ካልተገታ መላውን የባህረ ሰላጤ ቀጠና ወደማይወጡት መጠነ ሰፊ የደም መፋሰስ ሊከተው እንደሚችል የወታደራዊና የደህንነት ተንታኞች በጥብቅ ያስገነዝባሉ። በኢራን የኒውክሌር ኃይል ማመንጫ ጣቢያ ከተማ ፍንዳታዎች ተሰማ። በአሜሪካና በኢራን መካከል እየተካሄደ ያለው ተከታታይ የትጥቅ ልውውጥና የአየር ጥቃት መባባሱን ተከትሎ የኢራን ብቸኛ የኒውክሌር ኃይል ማመንጫ ጣቢያ በሚገኝበት ደቡባዊቷ የቡሽሄር ከተማ ቢያንስ 2 ከባድ ፍንዳታዎች ተሰምተዋል። ምንም እንኳን እስካሁን በኒውክሌር ተቋሙ ላይ የደረሰ ጉዳት አለመኖሩ ቢገለጽም ከቀናት በፊት በዳርሆቪን በመገንባት ላይ የነበረ ሌላ የኒውክሌር ተቋም ጥቃት መስተናገዱ የሁኔታውን አሳሳቢነት ያጎላዋል። በተጨማሪም በታብሪዝ በሚገኝ ወታደራዊ የጦር ሰፈር የሃማዳን ግዛት ካቡዳርሃንግ እንዲሁም በሲስታን ግዛት በሚገኙት የኮናርክ እና ቻባሃር ቁልፍ የወደብ ከተሞች ላይ ለተከታታይ ቀናት የአየር ጥቃቶች ተፈጽመዋል። ይህንን ተከታታይ ወታደራዊ እርምጃ ስልታዊ በሆነ መንገድ ስንገመግመው የሁለቱ ሀገራት ግጭት ከተለመደው የፖለቲካ ማስፈራሪያ አልፎ አውዳሚ ወደሆነ መጠነ ሰፊ ጦርነት መሸጋገሩን ያሳያል። የኢራኑ ኻታም አልአንቢያ የጋራ ወታደራዊ እዝ በኒውክሌር ተቋማት ላይ የሚሰነዘር ማንኛውም ጥቃት የጦርነቱን አድማስ ያሰፋዋል ሲል የሰጠው ጠንካራ ማስጠንቀቂያ የፍጥጫውን መቋጨት ሳይሆን የባሰ መባባስን ያመለክታል። የኒውክሌር ጣቢያዎችን ያካተቱ ወይም በቅርብ ርቀት የሚደረጉ ማንኛቸውም ወታደራዊ ጥቃቶች የደህንነት ቀይ መስመሮችን የጣሱ በመሆናቸው አነስተኛ ስህተት እንኳን መካከለኛው ምስራቅን ወደማይቀለበስ የኒውክሌር አደጋና አስከፊ ቀጠናዊ መዘዝ ውስጥ ሊገፋው እንደሚችል ወታደራዊ ባለሙያዎች በጥብቅ ያስጠነቅቃሉ። በፑንትላንድ የዛፉን ከተማ ግጭት አንድ ወታደር ተገደለ፣ 3 ቆሰሉ። በፑንትላንድ የባሪ ክልል የባህር ዳርቻ ከተማ በሆነችው ዛፉን በፑንትላንድ የጸጥታ ኃይሎችና የፑንትላንድ የባህር ፖሊስ ኃይል ወታደሮች መካከል በተከሰተ ግጭት ቢያንስ አንድ ወታደር ሲገደል 3 ሌሎች መቁሰላቸውን ባይዶአ ኦንላይን ዘግቧል። የአካባቢው ምንጮች እንደገለጹት ግጭቱ በሐምሌ 21 ቀን በዛፉን ከተማ ተከስቷል። ግጭቱን ያስከተለው ትክክለኛ ምክንያት እስካሁን ባይታወቅም የጸጥታ ባለስልጣናት ክስተቱ መፈጸሙን አረጋግጠዋል። የፑንትላንድ ባለስልጣናት ሁኔታውን ለመቆጣጠርና ተጨማሪ ግጭት እንዳይከሰት በሚያደርጉት ጥረት ተጨማሪ የጦር ኃይል ወደ ዛፉን መላካቸውን የጸጥታ ምንጮች አረጋግጠዋል። ይህ ክስተት በፑንትላንድ ባለስልጣናትና በጸጥታ ኃይሎች መካከል ያለውን ውጥረት እየተባባሰ በመጣበት ወቅት መከሰቱ ተገልጿል። የኒውዮርክ ከንቲባ ገለልተኛና ህጋዊ ስልጣን እንደሌላቸው በይፋ አምነዋል። የኒውዮርክ ከተማ ከንቲባ ዞህራን ማምዳኒ ማምሻውን በወጡት የቪዲዮ መግለጫ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን በቁጥጥር ስር ለማዋል የሚያስችል ገለልተኛና ህጋዊ ስልጣን እንደሌላቸው በይፋ አምነዋል። ይሁን እንጂ ከንቲባው ጠቅላይ ሚኒስትር ኔታንያሁን የጦር ወንጀለኛ ሲሉ የኮነኑ ሲሆን በፍልስጤም ህዝብ ላይ ለፈጸመው አስከፊ የዘር ማጥፋት ዋና እቅድ አውጭ ናቸው ሲሉ በጽኑ ወንጅለዋል። ማምዳኒ ዓለም አቀፍ የወንጀለኞች ፍርድ ቤት ICC ያወጣውን የቁጥጥር ማዘዣ መሰረት በማድረግ ኔታንያሁን ለማሰር አስተዳደራቸው ያሉትን ህጋዊ አማራጮች ሁሉ በጥልቀት መመርመሩን የገለጹ ሲሆን የአሜሪካ ፌዴራል መንግስት ማዘዣውን የማስፈጸም አቅም አለው ብለው ቢከራከሩም ዋሽንግተን ግን የፍርድ ቤቱን ስልጣን የሚቀበለው የሮም ስምምነት ፈራሚ አለመሆኗ ይታወቃል። ከንቲባው አክለውም ቤንያሚን ኔታንያሁን ሆኑ ማናቸውም በነጻነት የሚንቀሳቀሱ የጦር ወንጀለኞች በኒውዮርክ ከተማ ፈጽሞ ተቀባይነት የላቸውም ብለዋል። ይህ የከንቲባው መግለጫ በአሜሪካ የአጥባቂ ግራ ዘመን ፖለቲከኞችና በፌዴራል መንግስቱ የውጭ ፖሊሲ መስመር መካከል ያለውን ጥልቅ መዋቅራዊና ርዕዮተ ዓለማዊ መከፋፈል በጉልህ ያሳያል። ማምዳኒ ኔታንያሁን ለማሰር ህጋዊ መንገዶችን ፈልጌ ነበር ማለታቸው ለግራ ዘመሙና ለፍልስጤም ደጋፊ የፖለቲካ መሰረታቸው ታማኝነትን ለማሳየት የተጠቀሙበት ስልታዊ እርምጃ እንጂ መሬት ላይ ያለውን የህግ እውነታ ያገናዘበ አይደለም።
የሀገር ውስጥ ከተማ ከንቲባ የሀገሪቱን የውጭ ጉዳይ ፖሊሲ የሚደግፉ ዓለም አቀፍ መሪዎችን የማሰርም ሆነ የማሳደድ ህጋዊ ስልጣን የሌላቸው መሆኑ የታወቀ የህግ መስመር ሲሆን አሜሪካ ራሷ የዓለም አቀፍ የወንጀለኞች ፍርድ ቤት ICC አባል አለመሆኗን እያወቁ የፌዴራል መንግስቱን መውቀሳቸው መግለጫው ከህጋዊ ይዘቱ ይልቅ የፖለቲካ ፕሮፓጋንዳ ክብደት እንዳለው ያመለክታል። በተጨማሪም ይህ አይነቱ ከአካባቢያዊ ስልጣን በላይ የሆኑ ዓለም አቀፍ የጂኦ ፖለቲካ ቀውሶችን ወደ ከተማ አስተዳደር መድረክ የመጎተት አዝማሚያ ኒውዮርክን የመሰሉ ዓለም አቀፍ ዲፕሎማሲያዊ ማዕከላትን ለከፋ የፖለቲካ አለመረጋጋት ሊዳርግ ይችላል። ከንቲባው ኔታንያሁ በኒውዮርክ አይፈለጉም ማለታቸው ከተማዋ በተባበሩት መንግስታት ድርጅት UN ጠቅላላ ጉባኤ በኩል የምታስተናግዳቸውን ዓለም አቀፍ መሪዎች የደህንነትና መስተንግዶ ፕሮቶኮል የሚጋፋ ነው። ይህ አካሄድ በከንቲባው መስሪያ ቤትና በዋይት ሃውስ መካከል ያለውን ግንኙነት ይበልጥ ሊያሻክረው እንደሚችልና የአሜሪካ የውስጥ ፖለቲካ በመካከለኛው ምስራቅ ቀውስ ሳቢያ ይበልጥ ወደ ከረረ የቃላት ፍልሚያ እንደሚከተው ስልታዊ የፖለቲካ ተንታኞች በጥብቅ ያስገነዝባሉ። ኢስማኤል ላሳር በማንቸስተር ዩናይትድ መጫወት ህልሙ መሆኑን ተናገረ። ማንቸስተር ዩናይትድ በአዲሱ የውድድር ዓመት ራሱን ለማጠናከር ወደ ቡድኑ ያመጣቸዋል ተብለው ከሚጠበቁት ተጫዋቾች መሃል ሴኔጋላዊው ኢስማኤል ላሳር አንዱ ነው። ይህ ዝውውር የሚሳካ ከሆነ ከአንድሬ ሳንቶስ እና ዩሪ ቴሌማንስ በኋላ ግዝፈት ያለው ዝውውር ይሆናል። በቡድኑ ውስጥ የሚገኙ አፍሪካውያን ተጫዋቾችን ቁጥርም ከፍ ያደርገዋል። ይህን ዝውውር ለመሳካት ሩቅ አያደርጉትም ከተባሉት ጉዳዮች አንዱ ተጫዋቹ ስለ ላንክሻየሩ ክለብ ሰንዝሮታል የተባለው አስተያየት ነው። የእንግሊዙን ድረገጽ ቲምቶክን በመጥቀስ የተለያዩ መገናኛ ብዙሃን እያስተጋቡት ያለው ሐሳብ የ28 ዓመቱ ተጫዋች ወደ ኦልድ ትራፎልድ የማምራት ጽኑ ፍላጎት እንዳለው ነው። የክሪስታል ፓላስ አጥቂ የወደፊት ህልሙ የት ክለብ መጫወት እንደሆነ ለቀረበለት ጥያቄ መልሱ ማንቸስተር ዩናይትድ ሆኗል። እውነት ለመናገር ከልጅነቴ ጀምሮ ስደግፈው ያደግኩት አንድ ክለብ አለ። ማንቸስተር ዩናይትድን ከልቤ ወደዋለሁ። ከልብ ደጋፊዎቹም አንዱ ነኝ። ይህ ሐሳብ ነው ተጫዋቹን በቀጣዩ የውድድር ዘመን በቀዩ መለያ ልንመለከተው እንችላለን የሚሉ ግምቶች እንዲበራከቱ ያደረገው። ተጫዋቹ ስለ ማንቸስተር ዩናይትድ ድጋፍና ፍቅሩ ባነሳበት ቃለ መጠይቅ ከክሪስታል ፓላስ ጋር ተጨማሪ የ3 ዓመት ውል የሚቀረው መሆኑን ተከትሎ ይህ ፍላጎቱ በፓላስ ተጫዋቹን የማዘዋወር ፍላጎት ላይ እንደሚመሰረት ገልጿል። ኢስማኤል ላሳር በቀድሞ የውድድር ዘመን ክሪስታል ፓላስ በታሪኩ ለመጀመሪያ ጊዜ የአውሮፓ ኮንፈረንስ ሊግ ዋንጫን ሲያነሳ 9 ግቦችን በማስቆጠር የውድድሩ ኮከብ ግብ አስቆጣሪ በመሆን ለሻምፒዮንነቱ ጉልህ አስተዋጽኦ አበርክቷል። ከኮንፈረንስ ሊግ ዋንጫ በተጨማሪ በ2024-25 የውድድር ዘመን የኤፍኤ እና የኮሚኒቲ ሺልድ ዋንጫዎችን አንስቷል። በተጠናቀቀው የዓለም ዋንጫ ሴኔጋል ጉዞዋ በ32ቱ አገራት ጥሎ ማለፍ በቤልጂየም ተሸንፋ ቢገታም ኢስማኤል ላሳር በአራቱም ጨዋታዎች ላይ ተሰልፎ 4 ግቦች በማስቆጠር አንድ ለግብ የሚሆን ኳስ አመቻችቶ አቀብሏል። በሴኔጋል ሴንት ሉዊስ ከተማ የተወለደው ኢስማኤል ላሳር እግር ኳስን በሀገሩ በሚገኘው ጄኔሬሽን ፉት ክለብ ነው የጀመረው። እንደ በርካታ ሴኔጋላውያን ተጫዋቾች እርሱም የፕሮፌሽናል የክለብ ተጫዋችነት መንገዱን የጀመረው ፈረንሳይ ውስጥ ሲሆን የሊግ 1 ክለቡ ሜትዝ ቀዳሚው ክለብ ነው። ሬንስ፣ ዋትፎርድ፣ ኦሎምፒክ ደ ማርሴይ እና ክሪስታል ፓላስ ተጫውቶ ያሳለፈባቸው ክለቦች ናቸው። ለሴኔጋል ዋናው ብሔራዊ ቡድን ደግሞ ላለፉት 10 ዓመታት የተጫወተ ሲሆን በ2019 የአፍሪካ ዋንጫን ያነሳበትን ጨምሮ በ88 ጨዋታዎች ላይ ተሰልፎ 23 ግቦችን ከመረብ አሳርፏል። ኢስማኤል ላሳር በተጠናቀቀው የውድድር ዓመት በሁሉም ውድድሮች ያስቆጠራቸው 20 ግቦችና የሚገኝበት ወቅታዊ አቋም ዩናይትድን በቤንጃሚን ሺሽኮ አማራጭ ሊያደርገው እንዲያስብ ያደረገው ጉዳይ ነው። ብቸኛው የህልሜ ክለብ ላለው ማንቸስተር ዩናይትድ ፊርማውን ያኖራል ወይ የሚለው በጉጉት የሚጠበቅ ጉዳይ ሆኗል። ክሪስታል ፓላስ ለኢስማኤል ላሳር ዝውውር 50 ሚሊዮን ፓውንድ ሂሳብ ያስቀመጠ ሲሆን በዝውውር መስኮቱ ንቁ ተሳትፎ እያደረገ የሚገኘው ማንቸስተር ዩናይትድ ጆሹዋ ዚርክዚን የድርድሩ አካል ሊያደርገው እንደሚፈልግ መረጃዎች ያመለክታሉ። በተጠናቀቀው የውድድር ዓመት አጋማሽ በማይክል ካርክ አሰልጣኝነት መመራት የጀመረው ማንቸስተር ዩናይትድ ከነበረበት ውጤት አልባ መንገድ ወጥቶ 3ኛ ደረጃን ይዞ በማጠናቀቅ ወደ አውሮፓ ሻምፒዮንስ ሊግ ተሳትፎ መመለሱ ይታወቃል። በሊጉም ከሻምፒዮኑ አርሴናል በተጨማሪ በአዳዲስ አሰልጣኞች ከመጡት ማንቸስተር ሲቲ፣ ቼልሲ እና ሊቨርፑል ከመሰሉ ቡድኖች ጋር ብርቱ ፉክክር ይጠብቀዋል። ውድ የሪሳት ቴሌቪዥን ተከታታዮች ለዛሬ ረፋድ የተሰናዱ ዜናዎቻችንን በዚሁ አበቃን። በቀጣይ እስከምንገናኝ መልካሙን ሁሉ ተመኘን። ሰላም።